بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله غافر الذنب وقابل التوب شديد العقاب، وأشهد أن لا إله إلا الله وحده لا شريك له هو الكريم الوهاب، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. إن شاء الله የበርዕሱ ላይ እንደተገለጸው ብዙ የምንታወስባቸው አሳሳቢ አንገብጋቢ ከሆኑ ርዕሶች አንዱ የተውበት ጉዳይ ነው። ስለ ተውበት ስንታወስ አንዳንድ ማስተዋል ያለብን ነገሮች አሉ። ሰው መቼም እዚህ ዱንያ ላይ ከመጣ በኋላ ብዙ ነገሮች ይገጥሙታል። ጤንነት እንዳለ ሁሉ መታመምም አለ። ከመኖር ባሻገር ሞትም አለ። አላህ እድሜ ለሰጠው ልጅነቱን አልፎ ከወጣትነት በኋላ ወደ እርጅና ነው የሚሄደው። ماذا بعد الحياة إلا الممات، ከህይወት በኋላ ሞት እንጂ ሌላ ምንም የለም። ስለዚህ ይህ ከሆነ ተጨባጫችን አንድ ሌላ ማወቅ ያለብን ነገር አለ። እሱ ምንድነው? إنما مرض القلوب من الذنوب። ልብ ልክ ሰውነታችን እንደሚታመመው ሁሉ ልብም ይታመማል። የተለያዩ የተፈጠሩ ነገሮች እንከን እንደሚገጥማቸው ሁሉ ልባችንም የራሱ እንከን ይገጥመዋል። የልብ ዋና እንከንና ችግሩ በሽታው ወንጀል ነው። وأصل العافية أن تتوب። ታዲያ አካላችንም ይሁን ልባችን ማንነታችን ሰላማዊ መሆን የሚችለው ሙሉ ጤንነት የሚያገኘው በተውባ ነው። ተውባ وما أدراكم ما التوبة። ተውባ ሲባል ምንድነው? እሱ ተውባ የተስፋ በር ነው። ተውባ አላህ የከፈተው የጸጸት በር ነው። ተውባ ትኩስ እንባ ነው። ተውባ የእድሜ ልክ ተግባርና ስራ ነው። ተውባ የእያንዳንዳችን የአላህ ባሪያዎች መጀመሪያም መጨረሻ ምዕራፍ ነው። ተውባ የባርነት የመጀመሪያ እርከን ነው። የህይወታችንም እንደዚሁም የባርነት መካከለኛውም ይሁን የመጨረሻ እርከን ነው። ተውባ ሁሉ ጊዜ ያስፈልገናል። قال ربي جل في علاه نبئ عبادي أني أنا الغفور الرحيم። ባሪያዎቼን ንገራቸው እኔ እጅግ ወንጀልን ይቅር የምምርና እጅግ አዛኝ እንደሆንኩ ነገራቸው ይላል ሱብሓነሁ ወተዓላ። ተውባ እጅግ ያስፈልገናል። በጣም ወሳኝ የሚያስፈልገን ነገር ቢኖር ተውባ ነው። ለምን? ጧትና ማታ ወንጀላችን ድክመታችን ብዙ ነውና ልባችንን የሚወለውለው የሚያሸበርቅና የሚያሳምረው ነገር ይፈልጋል። እሱም ተውባ ነው። የሰው ልጅ ሁሉ ይሳሳታል። ከስተት ከትላልቅ ወንጀል ስተት የተጠበቁት ነቢያቶች ብቻ ናቸው። ከተሳሳቾች ሁሉ ምርጡ ግን ጥፋቱን ስተቱን አውቆ ወደ አላህ የተመለሰ ሰው ነው። فالعبرة بكمال النهاية لا بنقص البداية። ዋናው ቁም ነገር ያለው የኛ ያጀማመራችን ጉድለት ሳይሆን ያፈጻጸማችን የህይወት ፍጻሜያችን ሙሉነት ነው የሚታሰበው። ተውባ አሳሳቢ ነው አይደል? ለዚህ ነው አላህ ገፉር ረሂም የሆነው። من أعظم منه جودا والخلق له عاصون። ሰዎች የወነጀሉት ትእዛዙን እየጣሱ ቸርነትና ልገሳው የላቀ ከአላህ የበለጠ ማን አለ? ሱብሓነሁ ወተዓላ። አላህ እያየን እየተቆጣጠረን እየጠበቀን ከመሆኑም ጋር እንወነጅላለን። ሱብሓነላህ። من ذا الذي دعاه فلم يجبه
ለምኖት አላህን ምላሽ ያልሰጠው ማን ነው? من ذا الذي رجاه فقطع رجاءه بالله لا تسفى አድርጎ ሲያበቃ ተስፋውን የቆረጠበት ማን አለ? ማንም የለም። هو الفضل ومنه الفضل الله عز وجل የችሮታ ባለቤት ነው። ቸርነትም ከሱ ነውና سبحانه وتعالى ለጋስና ሰጭ ነው سبحانه وتعالى ወንጀለኞችን ይቅር ይላል፣ ጥያቄዎችን መልስ ይሰጣል፣ የሚጸጸቱትን የሚጸዱትን ራሳቸውን ከወንጀል የሚያጠሩትን እጅግ ይወዳል سبحانه وتعالى التوبة የሚለው ምንድነው? توبة شرعا ምንድነው? هو ترك الذنب علما بقبحه وندما على فعله وعزما على ألا يعود إليه إذا قدر وتداركا لما يمكن تداركه من الأعمال وأداء لما ضيعه من الفرائض إخلاصا لله ورجاء لثوابه وخوفا من عقابه وأن يكون ذلك قبل الغرغرة وقبل طلوع الشمس من مغربها. توبة مبالو بشريعة درجة من النوسو የአንድን ወንጀል ክፋት አውቆ ወንጀልን እርግፍ አድርጎ መተው ነው። በመስራቱ እጅግ መጸጸትና መቆጨት ነው። ዳግም ወደዛ ወንጀል ላይ መለስ ቆርጦ መወሰን ነው በተቻለው አቅምና መጠን። እንደዚሁም ያጎደላቸው ኸይር ስራዎች ካሉ ያልሰራቸው ያንን ለመስራት ጓግቶ መነሳት ነው። ግዴታን መወጣት ከአላህ ምንዳን በማሰብ ኢኽላሰን ሊላሂ ተባረከ ወተዓላ ለአላህ ብቻ ተብሎ ቅጣቱን ፈርቶ ይሄም ጣረሞት ላይ ከመግባት በፊትና ፀሐይ ወደ ከምዕራቧ ከመጥለቂያዋ ተመልሳ ከመውጣቷ በፊት ባለው ሰዓት መጸጸት ነው። ተውባ ማለት ባሪያው ወንጀሉን ድክመቱን አውቆ አላህ ፊት መቆም ነው። ሁላችንም ወንጀለኞች ነን። ሁላችንም አጉዳዮች ነን። ልባችንን ሰብረን አካላችንን አንበርክከን ለአላህ ከአላህ ፊት መቆም ነው። ሁኔታችን ምን መሆን አለበት? ጸጸት ሲባል ረቢ ለይሰ ሊ ረቡን ሲዋከ የቅበሉ ተውበቲ፣ ጌታዬ ካንተ ውጪ ጸጸቴን የሚቀበለኝ የለም፣ አንተ ይቅር ካላልከኝ ማን ነው ይቅር የሚለኝ በሚል ስሜት መሆን አለበት። አንተ ካላዘንክልኝ ማን ነው የሚያዝንልኝ በሚል ስሜት መሆን አለበት። ለምንድን ነው የምንተውበተው? ምንድነው ወንጀላችን? ምንድነው ጥፋታችን ከተባለ ተውበት የምናደርገው አላህ ስብሓንሁ ወተዓላ እያንዳንዳችንን ስላዘዘን ነው። ቃለ ረቢ ጀለ ፊ ዑላህ ወቱቡ ኢለላሂ ጀሚዐን አዩሃ ልሙእሚኑን ለዓለኩም ትፍሊሑን፣ እናንተ ያመናችሁ ሰዎች ሆይ ለስኬት ትበቁ ዘንድ ሁላችሁም ወደ አላህ ተጸጸቱ ተመለሱ ይለናል። ወደ ጸጸት ሲጠራን አላህ ወንጀለኞች የሚል ባህሪ አይደለም የገለጸው እዚህ አያ ላይ። እናንተ አመፀኞች አይደለም ያለው። ወصفنا بالإيمان፣ እናንተ የኢማን ሰዎች ሙእሚኖች፣ በአላህ የምታምኑ በመጨረሻው ቀን የምታምኑ የአላህና የመልእክተኛውን ሰለላሁ ዐለይሂ ወሰለም መመሪያ በአግባቡ ተረታችሁ ተገንዘባችሁ የምታምኑ ሰዎች ሆይ፣ ያመናችሁ ሰዎች ሆይ ሁላችሁም ወደ አላህ ተመለሱ ለስኬት ትበቁ ዘንድ ይላል አላህ ስብሓንሁ ወተዓላ። የተውበቱ በር ክፍት ነውና ጥሪውና ግብዣው የላቀ ነው። ቃል አላህ ወአኒቡ ኢላ ረቢኩም ወአስሊሙ ለህ፣ ወደ ጌታችሁ ተጸጸቱ ለሱም እጅ ስጡ። ሚን ቀብል አን የእትየኩም ልዓዛቡ ثመ ላ ትንሰሩን፣ ቅጣት መጥቶ ማትረዱበት ደረጃ ላይ ከመድረሳችሁ በፊት ከወዲህ ወደ አላህ ተመለሱን እጅ ለሱ ስጡ ይላል። وقال تعالى وهو الذي يقبل التوبة عن عباده ويعفو عن السيئات، እርሱ ማለት አላህ عز وجل የባሪያዎቹን ጸጸት የሚቀበልና ያጠፉትን ጥፋት ይቅር ብሎ የሚያልፍ ጌታ ነው سبحانه وتعالى. وقال تعالى ومن يعمل سوءا أو يظلم نفسه ثم يستغفر الله يجد الله غفورا رحيما، ክፉ ስራን የሰራ ወይም ራሱን በወንጀል የበደለ ከሽርክ ጀምሮ ባለው ቢድዓ በመስራት የአላህና የመልእክተኛውን መመሪያ በመጣስ
ትላልቁም ይሁን መለስተኛ ወንጀልን በመስራትም ቢሆን ራሱን የበደለ ከዚያም ማለ ثم يستغفر الله اللهን ምህረት የጠየቀ يجد الله غفورا رحيما الله سبحانه وتعالى ይቅር ባይና አዛኝ ሆኖ ያገኘዋል ይላል ተውት ሌላ ይቅርና حتى نصارى ምንድነው ያለው الله سبحانه وتعالى لقد كفر الذين قالوا إن الله ثالث ثلاثة وما من إله إلا إله واحد وإن لم ينتهوا عما يقولون لا يمسن الذين كفروا منهم عذاب أليم فالزمن جلت قدرته أفلا يتوبون إلى الله ويستغفرونه والله غفور رحيم من الله سبحانه وتعالى النزياء الله سبحانه وتعالى ከሶስተኛ ጌታ ነው ብለው ሶስቱ ስላሴ ብለው የሚያምኑ ሰዎች በእርግጥም ካዱ አለ ከአላህ ውጪ ብቸኛ አምልኮት የሚገባው ጌታ ማንም የለም እነሱ ከሚሉት ነገር እንዲህ ብለው ከሚያምኑት ነገር የማይቆጠቡ ከሆነ ከነሱ መሃል ከሃዲያን አሳማሚ ቅጣት ይቀምሳቸዋል ያገኛሉ ይነካቸዋል ካለ በኋላ ምን አለ أفلا يتوبون إلى الله ويستغفرونه ወደ አላህ ለመሆኑ አይመለሱምን አይጸጸቱምን ተውበት ቢያደርጉ አይሻላቸው አላህ ገፉር ረሂም ሆኖ ይያለ ይላል ሌሎችንም እንደዚሁ ተስፋ እንዳንቆርጥም ጥሪ አድርጓል سبحانه وتعالى إذا نتوب لأن ميزاننا سينصب أمام عينينا يوم القيامة توبت የሚያስፈልገን ለምን እንደሆነ ታውቃላችሁ عباد الله ነገ የዛሬ የሰራነው ስራ ሚዛን ሚለካበት ፊት ለፊታችን ይጣዳል يوم القيامة ሁላችንም ስራችን ከዛ መልካም ስራችን የመልካም ስራችን ይዘትና ሁኔታ አንደኛው ሚዛን ላይ ይቀመጣል ሌላው ወንጀሉ ደግሞ በሌላኛው የሚዛን ክንፍ ላይ ይቀመጣል ولا ترجح الحسنات حسنات ሚዛን ሚደፋው መቼ ነው ግልጽ በሆነ ንጹህ ተውበት እንጂ በሌላ አይደለም ተውበት ምናደርገው ያ عباد الله ለምንድነው ከተባለ አላህ ተውበት የሚያደርጉ ሰዎችን ስለሚወድ ነው إن الله يحب التوابين ويحب المتطهرين الله سبحانه وتعالى ተጸጻቾችን አብዝተው የሚጸጸቱ ባሪያዎችን ይወዳል سبحانه وتعالى التائبين للمال التوابين ደጋግመው ተውበት የሚያደርጉትን ወደ አላህ ከመመለስ የማይታክቱ የማይሰለቹትን ሰዎች አላህ ይወዳቸዋል የአላህ ውዴታን ማይናፍቅና ማይፈልግ ማን አለ ከኛ መሃል የሁላችንም ልፋት ያማኝ ማለት ነው የሙስሊሙ ያማኙ ልፋትና ትጋት ጥረቱ ሁሉ የአላህን ውዴታ ማግኘት ነው ታዲያ ይህን ውዴታ ለማረጋገጥ ምን ያስፈልጋል ተውበትን ማብዛት ያስፈልጋል እንደዚሁም ويحب المتطهرين ራሳቸውን የሚያጠሩ ሰዎችንም አላህ عز وجل ይወዳል ልባቸውን ከሽርክ ልባቸውን ከመቀኝነት ልባቸውን መጥፎ ከሆኑ የልብ በሽታዎች የሚያጸዱ አካላቸውን ደግሞ ከቢድዓ የሚያጸዱ ክፉ ከሆነ ተግባራት የሚያጸዱ መላ የሰውነት አካላቸውን ልብሳቸውን እንደዚሁም ደግሞ ከነጃሳ ከሆነ ነገር አካላቸውንና ልብሳቸውን የሚያጸዱትን አላህ Subhanahu Wa Ta'ala ይወዳልና ለዚህ ነው ተውበት የሚያስፈልገን ተውበት የሚያስፈልገን ለምንድነው ከተባለ አላህ እንዲደሰት ነው መላእክቶችም استغفار እንዲያረጉልን ነው ሸይጣን እንዲበግንና እርር እንዲል ነው ወንድሞቻችን ደስ እንዲላቸው ጠላትን ለማንበርከክና ለማሸነፍ ሲባል ነው መዝገባችን የጠራ የነጻ እንዲሆን ነው ደረጃችን ከፍ እንዲል ነው ተውበት የሚያስፈልገን ቀብራችን መሞታችን አይቀርምና ቀብራችን ይሰፋልን ዘንድ ነው ደረጃችንም አላህ ዘንድ ከፍ ይል ዘንድ ነው ተውበት የሚያስፈልገን ለምንድነው ከተባለ لأن الله يقول ومن لم يتب فأولئك هم الظالمون የማይጸጸቱ ሰዎች እነርሱ በርግጥ በደለኞች ናቸው ይላል አላህ ከበደለኝነት ለመውጣት ነው ተውበት የምናደርግ عبد من عباد الله كالله ባሪያዎች አንደኛው الله سبحانه وتعالى 40 ዓመት ታዘዘ وعصاه 40 ዓመት በአላህ ላይ አመፀ ከዛ አንድ ጊዜ ይላሉ ፊቱን በመስታወት አስተዋለ ሲያየው እድሜው ገፍቷል ጸጉሩ ሸብቷል فقال እንዲህ አለ يا ربي أطعتك 40 وعصيتك 40 ዓመት ታዘዝኩ 40 ዓመት ባንተ ላይ አመፅኩኝ ትእዛዝህን ጣስኩኝ فهل إذا جئتك قبلتني ለመሆኑ ወደ አንተ በመጣ ተጸጽቼ ትቀበለኝ ይሆን አለ
عند تتاري ستارا سمالو أطعتنا فقربناك تاززكن أقربنا وعصيتنا فأمهلناك ونجلك أطفاه كزي ستنا وإن رجعت إلينا قبلناك أو الشبلة بتملس ولنيا أنك قبلها هل نشقر يلبن المالا الله أكبر ما أحلم الله بنا وما أرحمه بنا ديتنا يا الله ازنت بنيا لا يالا وزنت ينيا عمس أينتنا دركنا دمو تكارانينا سبحان الله الله رحمة سفينه ازنته ودر يلوم انديهم هونو كقطان طفاتاችን ምን ያክል እንደሆነ አስቡት ያ عباد الله ሰፊ ازنت ያለው ጌታ የጠለቀ ازنت ያለው ጌታ ጨክኖብን ተቆጥቶብን ከቀጣን ክፉ ነን ማለት ነው ክፋታችን ወደር የለውም ማለት ነው ጥፋታችን በጣም በስቷል ልክ አልፋል ማለት ነው ወኢላ አላህ Subhanahu Wa Ta'ala እሱ ዘንድ ያሰፈረው መዝገብ ላይ ان رحمتي غلبت غضبي ብሎ አስፈሯል እዝነቴ ቁጣዬን አሸንፏል ከቁጣዬ ላይ እዝነቴ አይራል ብሏል Subhanahu Wa Ta'ala ለምሆኑ የአንዷ ሴትዮ ተውበት ታሪክ ደርሶናል አይደል እስቲ አብረን እናውሳው هل اتاك خبر تلك المرأة المؤمنة ያቺ አማኟ ሴት ዝሙት ፈጸመች ለተወሰኑ ሰከንዳትና ደቂቃዎች አላህ ይከታተለኛል የሚለውን የተወሰነ ዘነጋችና ወንጀል ውስጥ ገባች ዝሙት ፈጸመች ዝሙት እንደሚታወቀው አላህ ይጠብቀንና ከከባድ ወንጀል ነው من كبائر الذنوب ነው አይደል ወንጀል ከፈጸመች ዝሙት ከፈጸመች በኋላ ምንድነው ያደረገችው لكن حرارة الإيمان የኢማኑ ሙቀትና ግለት ያ አላህ ያላት ፍርሃት እረፍት ነስቷት ነበረ እንቅልፍ አሳጥቷት ነበረ መረጋጋት አልቻለችም እንዲህም ማለች عصيت ربي وهو يراني كيف لا ألقاه وقد نهاني كيف ألقاه وقد نهاني ጌታዬ እያየኝ ወንጀል ፈጽሜያለሁ የከለከለኝን ነገር ሰርቼና ተግብሬ ነገ ከሱ ጋር እንዴት ነው መገናኘው الله ولا تقربوا الزنا إنه كان فاحشة وساء سبيلا ዝሙትን አትቅረቡ በጣም ጸያፍና መንገድነቱም የከፋ ነው ብሎ ይያለ ልቧ ውስጥ የዚህ ወንጀል ትኩሳት እያንገበገባት እያቃጠላት ቆየች ነገር ግን ብዙ መቆየት አልፈለገችም ዱንያ ላይ እርምጃ ተወስዶላት አኺራ ላይ ነፃ መሆን ስለምትፈልግ መታ ነብያችንን ሰለላሁ ዐለይሂ ወሰለም ያ ረሱላህ አጥፍቻለሁና አጽዱኝ አለቻቸው አጥሩኝ ቆሽሻለሁ አለቻቸው ነብያችን ሰለላሁ ዐለይሂ ወሰለም ፊት ሊሰጣት አልፈለጉም ወደ ቀኝም ዞሩ ወደ ግራም ዞሩ አልተወቻቸውም አሁንም ያ ረሱላህ አለቻቸው ለምንድነው የሚመልሱኝ ለምንድነው የሚሉኝ ማዕዘን ተመልሰና ወይም ገና ነው ብለው እሱን ችላ እንዳሉት ችላ ሊሉኝ ይፈልጋሉ እኔኮ ዝሙት ፈጽሜ ጸንሻለሁ አለች ነብያችን ሰለላሁ ዐለይሂ ወሰለም እንደነ ያሏት እሺ ሂጂና ከወለድሽ በኋላ ተመለሽ አሏት ረሱል ዐለይሂ ሰላቱ ወሰለም ሱብሃንአላህ እዩ ተመለሽ አሏት 9 ወር ቆየች ወይም አንድ ሴት ምጸነሳውን ያክል ቆየችና ተመልሳ መጣች ከ9 ወር በኋላ ወዛው መጥፋት በዛው መቅረት ትችላለች አሳዳው ይዟትም ረሱል ዐለይሂ ሰላቱ ወሰለም ተመለሽ በኋላ ባት ተመልሳ መጣች ያ ረሱላህ አለች እኔ ወልጃለሁ አጽዱኝ ቆሽሻለሁና አለች ምንድነው ያላት ረሱል ዐለይሂ ሰላቱ ወሰለም ሂጂ አሁንም ልጅሽን አጥቢና ጡት በሚጥልበት ሰዓት በሚያቆምበት ሰዓት ተመለሰሽ ነው ያሏት 2 ዓመት ሙሉ ማለት ነው ቆየች አሁንም ወንጀሉ ያንገበገባት እየኖረች ነበር ልክ ልጇ ጡት ማጥባት በሚቆምበት ሰዓት ከ2 ዓመት በኋላ ተመልሳ መጣች የሆነ ምግብ በእጇ ሲዛው ማለት ነው ቂጣ ነገር وقالت قد فطمته يا رسول الله በቃ ጡት ጥሏል አብቅቷል አሁን ይሃው ማረጋገጫ ምግብ መብላት ጀምሯል ብላለቻቸው ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም ምን አደረጉ ይህን ህፃን ልጅ ለአንድ ሰሃቢ ሰጡ አሳድግ ብለው ማን ነው ይቀበለኝ ብለው ከዛ በኋላ
ጉድጓድ ተቆፈረና ተቀጥቅጣ እንድትገደል ተወሰነ ባለትዳር ስለነበረች ማለት ነው خالد بن الوليد عليه رضوان الله መጡና ምን አደረጉ ራሷን ጭንቅላት ድንጋይ ያዙና ራሷን መቷት ከዛ በኋላ ደሟ ተፈናጠረና ረጫቸው خالد بن الوليد ሲሰድባት ነብያችን ሰለላሁ ዐለይሂ ወሰለም ሰሙና فقال مهلا يا خالد ሆይ ተረጋጋ አሉ ነብያችን ሰለላሁ ዐለይሂ ወሰለም والذي نفسي بيده نفسي بيجو بيهونو جيتا بالله من الله يا الله ملكتنيا لقد تابت توبة لو وزعت على أهل المدينة لكفتهم تي صحابية تسيتيو يا درجتشو يتوبة عن تنكاري تاك الله نالو يا الله ملكتني عليه الصلاة والسلام الساعة درجتشو توبة لمدينة سويت بيكفافل لمنافقوش تبلوال لما وسي أبراروت منالو لمنافقوش مالتنا ويم دمو مدينة وصل ميقنيو ወንጀለኞች ቢከፋፈል የሷ የተውበቷ ጥንካሬ ለብዙ ሰው መዳረስ የሚችል ነው ክብር የሌላት ሴት እንዳትመስልህ ይልቁንስ የተከበረች የተውበቷ ጥንካሬ እዚህ ደረጃ ላይ የደረስ ነው طهرني ነው ያለቻቸው አጽሉኝ ምክንያቱም ዱንያ ላይ የዱንያ እርምጃ የተወሰደበት ሰው አኺራ ላይ አይቀጣም እውነተኛ የአላህ ባሪያዎች እንደዚህ ናቸው ያ ዒባደላህ እስቲ ከራሳችን ጋር ቆም ብለን እቺን ሴትዮና ነጻጸር ሴት ናት ረዲየላሁ ዐንሃ ወአርዳሃ ወንጀልን ሰርታ ተደብቃ በሷና በአላህ መካከል ብቻ መብቃቃት ትችል ነበር ላ ማረጋገጥ ትፈልጋለች ዛሬ ዱንያ ላይ እርምጃውን ወስዳ አኺራ ላይ መቀጣት አትፈልግም ረዲየላሁ ዐንሃ ወአርዳሃ ዱንያ ላይ እርምጃ የተወሰደባቸው ሰዎች አኺራ ላይ አይወሰድባቸው ተውበታቸውን ያሳመሩንም አላህ ይቅር ይላል ነገር ግን በዛ መብቃቃት አላስቻላትም ረዲየላሁ ዐንሃ ወአርዳሃ ዛሬ እስቲ ራሳችንን ቆም ብለን እንይ ስንት አይነት ወንጀል ነው የምንፈጽመው ስንት አይነት ወንጀል ነው የምንሰራው ተውበታችን ምን ያክል ነው አኺራ ላይ አላህ እንደሚምረን ተማምነን ነው ጀነት እንደምንገባ ያስተማመነን ነገር አለ ሰሃበቱ ረሱልላህ ሰለላሁ ዐለይሂ ወአሊሂ ወሰለም ጀነት እንኳን ተመስክሮላቸው ተማምነው አይቀመጡም ነበር ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወአርዳህ ጀነት ከተመሰከረላቸው በዝርዝር በአንድ ወጥ ስማቸው ተጠቅሶ ጀነት ከተዘረዘረላቸው ሰሃባዎች መካከል ሁለተኛው ደረጃ ቁጥር 2 ላይ ማን ናቸው ዑመር ኢብኑ ኸጣብ ናቸው ረዲየላሁ ዐንሁ ወአርዳ ከመሆኑም ጋር እናት ባልወለደችኝ ነበር ሰው ሁሉ ጀነት ይገባል አንድ ሰው ብቻ ሲቀር ቢባል ያ ሰው እኔ ነኝ ብዬ አምን እገምት ነበር ይላል ቃል ተገብቶላቸው ቃል ላይ ጥርጣሬ ኖራቸው አይደለም ስለ ድክመታቸው ስለሚያውቁ ነው ራሳቸው ደካማ ነን ብለው ስለሚያምኑ አይተማመኑም ያስፈራቸዋል ነገሩ ሁሉ አው የነብዩ አለይሂ ሰላቱ ሰላም ንግግር ጥርጣሬ የለው ነገር ግን ብንቀየርስ ብለው አስበው ነው ወንጀል ብንፈጽምስ ብለው ነው ዛሬ እኛ በቀጥታም ይሁን በተዛዋሪ ስንወቀስና ስንመከር አንፈልግም ራሳችንን ንጹህ እናደርጋለን ምኑ ነው ንጻታችን የቱ ጋር ነው ጥራታችን የትኛው ነጥብ ላይ ነው ከወንጀል ነፃ ሆነን ይኖርን ያለነው ከተባለ በጣም ያሳፍራል ከራሳችን ጋር ብቻ እንቆም ከሰው ጋር እናውራው ቆም ብለን ራሳችንን ስናወራ ደካማ ጎናችንን ስናጠና ያሳፍራል ወንጀላችን ልክ አንዳንዶቹ እንደሚሉት ወንጀል ሽታ ቢኖረው እርስ በርሳችን አብረን መቀመጥና ማለፍ አንችልም መኖር አንችልም ወንጀል አካል ሆኖ ወጥቶ ገጽታችን ላይ ቢነበብ አይናችንን ቀና አድርገን እርስ በርሳችን መታየት አንችልም ነበር በሰው መሃል መንቀሳቀስ አንችልም ነበር ነገር ግን አላህ ሸፍኖልን አላህ ስለደበቀልን ተዘናጋን يوم القيامة كو مستروች ሁሉ የሚወጡበት ቀን አለ يوم تبلى السرائر فما له من قوة ولا ناصر مستر ሁሉ ይፋ የሚወጣበት ጊዜ አለ ሰውነታችን ይናገራል አፋችን ተለጉሞ ምድር ትመሰክራለች ሁሉም ነገር ይመሰክርብናል የዛን ጊዜ ምንድነው የሚወጣን ተውበት የሚያስፈልገን ለዚህ ነው ስለዚህ ተውበት ያስፈልገንም والله ያስፈልገናል እነዚህ ሰዎች ለኛ መልካም ምሳሌዎች ናቸው ተውበት ብዙ ምስጢሮችና ትሩፋቶች አሉት አንደኛው ለስኬት እንድንበቃ
ዱንያና አኺራ የተሳካ ህይወት መኖር የፈለገ ወንጀሉን አምኖ መጸጸት ብቻ ነው قال الله وتوبوا إلى الله جميعا أيها المؤمنون لعلكم تفلحون شيخ الإسلام ابن تيمية رحمه الله من يلالو فالقلب لا يصلح لب لاستكاكل አይችልም ለስኬትም ሊበቃ አይችልም እርካታና ደስታም ፍጹም አያገኝም ሰላምና መረጋጋትም ማግኘት አይችልም አላህን በመገዛት አላህን በመውደድና ወደሱ በመጸጸት ካልሆነ በቀር ይላል በእነዚህ ነገሮች ብቻ ነው ልብ እረፍትና ደስታ ማግኘት የሚችለው ሁለተኛ ተውባ ወንጀልን ለማሰረዝ አይነተኛ መንገድ ነው ተውበት ያደረገ አላህ ወንጀሉን ይቅር ይለዋል ሁሉንም ነገር ይሰርዝለታል ሶስተኛ ተውበት ወንጀልን ወደ መልካም ስራ ይቀይራል قال الله إلا من تاب وآمن وعمل صالحا እነዛ የተጸጸቱ ያመኑና መልካም የሰሩ فأولئك يبدل الله سيئاتهم حسنات الله سبحانه وتعالى ወንጀላቸውን ወደ መልካም ይቀይርላቸዋል وكان الله غفورا رحيما يهتلك يمسراتنا يا عباد الله ابن عباس من الله رضي الله عنه وارضاه ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም ይሄ አያ ሲወርድ እንደተደሰቱት ሲደሰቱ አይቻላቅም ይላሉ እንደዚሁም ደግሞ ኢና ፈተሕና ለከ ፈትሐን ሙቢና የሚለው መንቀጽ ሲወርድ የተደሰቱትን ያክል አይቼ ሲደሰቱ አይቻቸው አላቅም ይላሉ ለምን ይህ በጣም የሚያስደስት የሚያረካ ነገር በመሆኑ ነው ተውባ ዱንያ ውስጥ መልካም ህይወት ለመኖር ዝናብ እንዲዘንብ አካላዊም ይሁን መንፈሳዊ ብርታትና ኃይል እንድናገኝ ገንዘብና ልጆቻችን እንዲበረክቱልን ከፈለግን ተውበት አይነተኛው መሳሪያ ነው قال الله وأن استغفروا ربكم ثم توبوا إليه ودقيتاتشو تملسوا مهرة طيقت يمتعكم متاعا حسنا ملكا من نامار متكاك من يتكاك ما تشهل إلى أجل مسمى اسكتوسنا قزي ويؤتي كل ذي فضل فضله نبي الله هود عليه السلام منالو ويا قوم استغفروا ربكم ثم توبوا إليه قيتا هزبوتشي هوي الله يقرتان طيقوا كزيام ورسو تملسوا تزازتوا يرسل السماء عليكم مدرارا الله زي سماين زناب يلك الله شال كسماي زناب يورد الله شال يتنبابا زناب ويزدكم قوة إلى قوتكم كبرتات لاي برتاتي أمر الله شال ولا تتولوا مجرمين نبي الله نوح عليه السلام من قالوا فقلت استغفروا ربكم إنه كان غفارا قيتاتشهن يقرتان طيقوا الله يقر باينو وانجلن ميالفنو يرسل السماء عليكم مدرارا زنابن يازن بالله تشحال ويمددكم بأموال وبنين جنزبنا لجوتشن مسطات تشحال ويجعل لكم جنات ويجعل لكم أنهارا هذا عباد الله እኛ ደካማ ቁጥራችን ብዙ ሆኖ ደካማ የሆነበት ምክንያት ምንድነው ተውበት ስለማናረግ ነው ወንጀላችንን ማመን አንፈልግም መጸጸትም አንፈልግም ለሰው الله እንዳይመስላችሁ ሰው ምንም አይጨምርልንም ምንም አይቀንስብንም ሰው ያወደሰን ከውዳሴ አያልፍም የተወሰነ ደቂቃና ሴኮንድ አድንቆት ብቻ ነው ከዛ ዞር ብሎ ያያየን ሰው ቢተቸን ምንም አያደርገንም ደረጃችንና ክብራችንን አይቀንስም الله ዘንድ ያለን ደረጃ ከቀነሰ ነው ችግሩ الله ፊት ከነሳን ነው ችግሩ الله ከተቸን ነው ችግሩ በእስላም ከተወቀስን ነው ችግሩ እንጂ ሰው መልካምን ብንሰራ መጥፎን ብንሰራ አወዳሽም አድናቂም ወቃሽም አለ በሁሉም ረገድ ግን እኛ ግንኙነታችን ከአላህ ጋር መሆን አለበት ራሳችንን በሁሉም የህይወት ዘርፍ መገምገም ካልቻለን ችግር ነው በዒባዳ ላይ በሽርክ ጉዳይ እኔ ትክክል ነኝ አይደለሁም ከሽርክ የጠራሁ ነኝ አይደለሁም ብለን ራሳችንን መገምገም የግድ ነው ንጹህ ነኝ ብሎ ማሰብ አይቻልም ከነቢዩላህ ኢብራሂም አንሻልም መቼ ማለት ነቢዩላህ ኢብራሂም عليه وعلى نبينا افضل الصلاه واتم التسليم من ነበር ያሉት وجنبني وبني ان نعبد الاصنام ነቢዩላህ ኢብራሂም ابو الانبياء ተብሏል አይደል የነቢያቶች አባት ያስባላቸው ምንድነው በተውሂድ ላይ የነበራቸው ጽናትና ጥንካሬ ነው ሽርክን ለመፋለም የነበራቸው አቋም ነው ሽርክን አጥፍተዋል በጣም ተዋግተዋል ብዙ ተፋልመዋል እሳት ላይ በዚህ የተነሳ ተወርውረው አልነበረምን የነቢያቶች ሁሉ አራያና ምሳሌ የሆኑበት በዚህ የተነሳ ነው ኢነ ኢብራሂም ካነ ኡመተን ቃኒተን ሊላሂ ሐኒፋ ብሎ አላህ ያደነቃቸው መሪ ብሎ ያላቸው
መሪነት በሌላ አይደለም በኢማን በተቅዋ መሪ ስለነበሩ ነው ሰለዋቱላሂ ወሰላሙሁ ዐለይህ ልጃቸውን አርደዋል ታውቃላችሁ በእርጅና የአላህ ትእዛዝ መጣና ልጃቸውን ሊያርዱ ሲሉ አላህ ፊዳ አመጣላቸው እንዲህ የታዘዙት ነቢዩላህ ኢብራሂም አላህን ከተማጸኑት ነገር አንዱ ምን ነበር ወጅኑብኒ ወበኒየ አን ነዕቡደ አልአስናም ጌታዬ ሆይ እኔና ልጆቼን ዝርያዎቼን ከጣዖት አምልኮት አርቀን አሉ ረቢ ኢነሁነ አضለልነ ከሲራ ሚን ናስ ጌታዬ ሆይ ብዙ ሰዎችን አጥመዋል አሳስተዋልና እኔም ሰው ነኝና ዝርያዎቼም ሰዎች ናቸውና እንዳይሳሳቱ ጠብቀን ያ አላህ ብለው ተማጸኑ ነቢዩላህ ኢብራሂም ያን ሁሉ ተዋግተው ያን ሁሉ ተፋልመው አልተማመኑም በራሳቸው ላይ ለዚህ ነው ምን አሉ ሰለፎች ወመን ያእመኑ الفتنة أي الشرك بعد إبراهيم ከነቢዩላህ ኢብራሂም በኋላ ሽርክን አልሰራም ብሎ በራሱ ላይ የሚተማመን ማን ወንድ ጀግና አለ ከነቢያቶች የበለጠ ሐቅን የሚያውቃለ የለም ነቢያቶች ማዕሱም ናቸው باتفاق أهل العلم ዑለማዎች የጋራ ስምምነት ከከባኢር الذنوب አይደለም ከሽርክ ከትላልቅ ወንጀል እንኳን የተጠበቁ ናቸው ትናንሽ ወንጀል ላይ ነው ኺላፍ ያለው በይነ አህል العلم ሊሰሩ ይችላሉ ላይሰሩ ይችላሉ የሚለው እሱን ተውት ግን ከባኢር الذنوب አይደለም ሽርክ ከከባኢር الذنوب አላህ ጠብቋቸዋል ከመሆኑም ጋር በራሳቸው ተማምነው አይቀመጡም ነበር ምክንያቱም ፊትና ብዙ ሰዎችን አጣሟል ሽርክ ብዙ ሰዎችን አጥፍቷል ሳይታወቅ እኔ ያለው ጀግና ነኝ እያለ እየፎከረ ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸውን ያስጠነቅቁበት የነበረው ክፍል ሽርክ ነበር ነቢያቶች የመጀመሪያ መልእክታቸው ጥሪያቸው በሽርክና በተውሂድ ጉዳይ ነው ተውሂድን ለማንገስ ሽርክን ለማዋረድና ለማርከስ ነው የመጡት እኔ ጠርቻለሁ ማለት አንችልም ግን ሽርክን አውቀን ካለንበት መላቀቅ ከሌለንበት መጠንቀቅና መራቅ ያስፈልጋል እኔ ስለዳንኩኝ ብቻ ሌላ ሰው ድኗል ማለት አይደለም ቤተሰቦቻችንን ማዳን ገጠር ያሉ ቤተሰቦቻችንን የማዳን ሁሉንም የማስተማር ግዴታ አለብን ከፊትናዎች ሁሉ የላቀው ፊትና ከባዱ ፊትና እሱ ነውና ነብዩ አለይሂ ሰላቱ ወሰላም ሽርክ እስኪጠፋ ድረስ እረፍት አልነበራቸውም ሰላም አይሰጣቸውም ነበር ወደ አላህ ሲጣሩበት የነበረው ርዕስ ይሄ ነው ቢድዓም እንደዚሁ ሌላው ችግር ነው ሌላው አደጋ ነው ተውበታችን ተቀባይነት እንዳይኖረው እንቅፋት ከሚሆኑ ነገሮች አንዱ እሱ ነው ቢድዓ ብዙ አይነት በሽታዎችና ችግሮችን ያስከትላል ራሳችንን መገምገም መፈተሽ የግድ ነው ራሳችንን ከቁርአንና ሐዲስ ጋር ማወዳደር ማገናኘት ራሳችንን በቁርአንና በሐዲስ በትክክል መፈተሽ የግድ ነው የዚህን ጊዜ ነው እውነተኛ ደስታ መኖር የምንችለው እውነተኛ ኃይልን ማግኘት የምንችለው እውነተኛ የልብ ረፍትንና እርካታን ማግኘት የምንችለው ተውበት ካሉት ጥቅሞች መካከል ተውበት የሚያደርጉ ሰዎችን አላህ ይወዳል እንዳሳለፍ ነው እንደዚሁም ደግሞ ስድስተኛ ان الله يفرح بتوبه التائبين ስንጸጸት በጸጸታችን አላህ ይደሰታል Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ላይ በግልጽ ቋንቋ እንዳስቀመጡት ተውባ ለሚጸጸተው ሰዎች ለሚጸጸት ሰው በጣም ብዙ አይነት ለውጦች ይታያሉ ይላል ደስታን ያመጣለታል ለስላሴን ያመጣለታል አላህን ለማመስገን ያበቃዋል አላህ እንዲወደው ምክንያት ይሆነዋል ብዙ አይነት ጥቅሞችን ያስከትልለታል ይላሉ ተውባ የሚያደርጉ ሰዎችን አንዳንድ ናሙናዎችን ደግሞ እንመልከት አንድ ሰው ኢብራሂም ኢብኑ አድሃም ዘንድ መጣና እንዲህ አላቸው ያ አባ ኢስሐቅ إني مسرف على نفسي بالمعاصي ወንጀል በመስራት በራሴ ላይ ወሰን አልፍ ያለው ብዙ ወንጀል ተገብራለሁ ሰራለሁና فاعرض علي ما يكون له زالها زاجرا ومستنقذا لقلبي ልቤን የሚያንበረክክ ከችግር የሚያድናት ከወንጀል የሚያቅበውን ነገር እስቲ ምከሩኝ አላቸው ኢብራሂም ኢብኑ አድሃም ምን አሉት إن قبلت 5 خصال وقدرت عليها لم تضرك معصية ولم توبقك لذة أمس نقروش علو النزان نقروش تقبله ما أدرك كتالك بتككل من المنجل بالسرع يقودهم من ما ينتفات لا أبدا عدال لتهم الشي نقرون يا أبا إسحاق استي نقرون
قال أما الأولى يمجمرا من قالت إذا أردت أن تعصي الله عز وجل فلا تأكل من رزقه يا الله من مراد ما تأسكفل لك يمسته انسيسا إن لا تمجب يا الله الرزق إن لا تبلا قال فمن أين آكل وكل ما في الأرض من رزقه من نكاوت بمدر لا يالله هلو يا الله رزق هنو ياله من بلتش لنورنو قال يا هذا عندي هالت أفيحسن أن تأكل رزقه وتعصيه إيش أنت يالت رزق يبلا ستامس بس لا يامرال انديانت سيساين يبلا تامس على بس لا يሆነ ይችላል ፍጹም አይሆንም ይሻል ሁለተኛውን ሰጡኝ አላቸው ቀጠሉ إذا أردت أن تعصيه فلا تسكن شيئا من بلاده ሁለተኛውን ነገር ወሰዳለት አላህን መመሪያ መጣስ ከፈለክ ካማራህ ችግር የለውም ጣስ ነገር ግን እሱ ሀገር ላይ እንዳትኖር قال الرجل هذه أعظم من الأولى ይሄ ከመጀመሪያ የባሰ ነው አላቸው ምስራቁም ምዕራቡም በመሃሉ ያለውም የዓለም ክፍል ሁሉ የአላህ ሆኖ እያለ የት ሊኖር ነው ታዲያ አላቸው ምን አሉት يا هذا أفيحسن أن تأكل من رزقه وتسكن بلاده وتعصيه رزق يبلا أجر لا ينورك من مرام متعسه وانجل مفصمه يامرال في السماء يامرم مالك الشي سوستنيا ونسطنيا علاج قال إذا أردت أن تعصيه وأنت تحت رزقه وفي بلاده الشيء رزق يبلا أجر لا ينورك يسو يا الله من مرام متعس كفلك فانظر موضعا لا يراك فيه مبارزا له فأعصيه فيه بيفع الله أنت يما يهبوتا سور بوتا فلقنا الزالي وانجل سرعله قد الله قالت قال يا إبراهيم كيف هذا وهو مطلع على ما في السرائر انديت بوست بدبك يمي السراو يتفصمون على اللم لب وست يالون مستر يمياك ونجيتا انديت نوم الدبكو قال يا هذا من قالت أنت هي قالت أفيحسن أن تأكل من رزقه رزق بلته أجر لا ينورك السوء إياك السوء يتعمل الصور ما تتل هنا بس لا ما مز يا أمر الله قالت أعرف السوء ما أمرم الشيء ودارت ونطب من الشاجر قالت قال إذا جاءك ملك الموت ليقبض روحك ملك الموت روحها ليعوت عصيمتها عندي بلو أخرني حتى أتوب توبة نصوحة ملكام توبة اسكادر قدرس أقويين بله نجرالت ملكام سراس كسراباك جزي ستين بلاوالت قال لا يقبل مني أي قبلني من ديتي هنا لا قال يا هذا أنت هيالت إذن لتوبة قام بنا ملك الموت سيمتا ممكة ما تشلك هنا كمتا ما زغيه مون كوك ايش انديت نو مترف متشلو ايش امستنياو نمطلني ناتشو قال إذا جاءتك الزبانية يوم القيامة ليأخذوك إلى النار يجهنم زبنيا هونت ملائكوش متو ولجهنم ليوصلوا سيمتو ندات تهيد كالنسوقا تو يبالاتشو الهيدن بلاتشو سيلو تهرى انديت اي تويني ما يلقوني كازو اي مروني مانا قال فكيف ترجو النجاة إذن انديك هنا انديتنا نجاة هذا متوتو قال يا إبراهيم እንዲህ አላቸው ኢብራሂም ሆይ በቂ ነው በቃኝ ይበቃኛል እኔ استغفار አደርጋለሁ ወደ አላህ እመለሳለሁ በዒባዳ ላይ ሰው ወይም ወጣት እናና ህይወቱ እስኪያልፍ ድረስ ቀጠለ ይላል ይሄም ጥያቄ ያ ዒባደላህ እኔን አንተን እሷን ይመለከተናል ሁላችንን ያስቀመጡት አምስት ነገር እኛንም ይመለከታል የምንኖረው በአላህ ሪዝቅ የምንኖረው በአላህ ሀገር የሱን ጸጋ እየበላን ከሱ መሰወርና መደበቅ አንችል መለከል ሞት ቢመጣ መመከት አንችል የጀሃነም መላእክቶች መተው ሊወስዱን ሲፈልጉ አንፈልግም ብለን መቅረት ማንችል ከሆነ ምንድነው የሚበጀን ተውበት ብቻ ነው ጸጸት ብቻ ነው የሚያባላ ምንድነው ወንጀል ነው የሚያባላ ምንድነው ራሳችንን ንጹህ አድርገን ቆጥረን ስለምንኮፈስ ነው ስንት አይነት ወንጀልና ስህተቶች አሉን የወንጀል አይነቶችን ዘርዝረው ራሳችን ጋር እንስቲንቁም قل إنما أعظكم بواحدة الله اندال قل إنما أعظكم بواحدة أن تقوموا لله مثنى وفرادا
ይሄ አይነተኛ የተውበትን ራሳችንን የምንገመገምበት መንገድ ነው። እኔ በአላህ አደራ ምላችሁ ይላል አላህ ሁለት ሆናችሁ ነጠላ ሆናችሁ ለአላህ ብላችሁ ቆማችሁ እንድትገመግሙ ነው ራሳችሁን። ስለ ነብዩ አለይሂ ሰላቱ ሰላም ጉዳይ ነው አያ፣ ግን ሁሉንም መመልከት ይችላል። ተውበት የግድ ነው። ጸጸት የግድ ነው። ነብዩ እኛ አይደለንም ነብዩ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም የሚመጣውንም ወንጀል ይቅር ያላቸው መልእክተኛው ሰለላሁ ዐለይሂ ወሰለም استغفار ያበዙ ነበር። በቀን ከ70 ጊዜ በላይ استغفار ያደርጉ ነበር። በአንዳንድ ዘገባ ላይ እንደመጣው ከ100 ጊዜ በላይ በቀን ውስጥ استغفار ያደርጋሉ። እኛ ሲያ ዒባድ አላህ በቀን ስንት ነው استغفار የምናደርገው? በቀን ስንት ጊዜ ነው የምንጸጸተው? የወንጀል ጉዳይ ብንዘረዘረው ወደ ዝርዝር ብንገባ ብዙ ነው። ግን አላህ ወንጀላችንን በዝርዝርም በጥቅሉም ይመራናል ወደሱ ከተመለስና ከተጸጸትን። ጥፋታችንን አምነን ከተቀበልን ይቀበለናል ሱብሓነሁ ወተዓላ። በሩ ክፍት ነው። ያንን የተከፈተው በር ሳይዘጋብን ወደ ጸጸትና ተውበት መመለስ ይኖርብናል። ኢንሻአላህ ከተውበት ጋር የተያያዙ መወሰድ ያለባቸው እርማቶችና ሌሎች ወሳኝ ነጥቦችን ኢንሻአላህ በሌላ ጊዜ የምናነሳ ይሆናል። በጥቅሉ በአላህ ማመጽ ላይ ራሳችንን ያስለመድን ምላሳችን ሐሜት፣ ሰውን ከሰው ጋር ማጋጨት፣ የውሸት ምስክርነት በአላህ ዲን ላይ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ በአላህ ስሞችና ባህሪያቶች ላይ ውሸት ያስለመድን ወደ አላህ እንመለስ። ልጆቻችንን ቤተሰቦቻችንን በአላህ ዲን ላይ ከማነጽ ይልቅ በወንጀል ላይ የተውን ሰዎች ወደ አላህ እንመለስ። ሰላትን ማዘግየት የለመድን ሰዎች ወዲያውኑ ወደ አላህ ተመልሰን በጊዜ እንስገድ። ሐራምን መብላት የለመድን ወደ አላህ ተመልሰን በሐላል እንገደም። ተውበትን ማዘግየት አደጋ ነው። ተውበትን ማፍጠን ብልጠት ነው። ሞት ለማንም ቀጠሮ አይሰጥም፣ ለማንም ጊዜ አይሰጥም። ከመጣ መጣ ነው። ተውበት እስክናደርግም አይጠብቀንም። አላህ ስብሓነሁ ወተዓላ እንዲህ ይለናል፣ ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ ወላሁ ሁወል ገኒዩል ሐሚድ። እናንተ ሰዎች ሆይ እናንተ ከአላህ ፈላጊዎች ናችሁ፣ አላህ የተብቃቃ መስጉን ጌታ ነው ይላል። فأسأل الله تبارك وتعالى بمنه وكرمه أن يتوب علي وعليكم إنه نعم المولى ونعم النصير. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ألف بين قلوبنا، اللهم وحد بين صفوفنا، اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه ولا تجعله ملتبسا علينا فنضل. إنك نعم المولى ونعم النصير، إنك نعم المولى ونعم النصير. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.